ይኸውልህ ተመልከት እንሂድና ከዙሌይካ ሽልማታችንን እንቀበል። ምን ሆንክ? ተረጋጋ። መጀመሪያ የት እንዳለ ማወቅ ይኖርብናል። እንሂድ ወደ ጎተራዎቹ። ቁም! አቁም! አቁመው! ምንድነው? ሰዎችን ለምን እንዲህ ታደርጋለህ? አስበረገካቸው። ካሙን አገልጋዮችና ወታደሮች አንተ በምን ትለያለህ? እኛ የህዝቡ አገልጋይ ነን። ሁከት ፈጣሪዎች አይደለም። ልናስፈራራቸው በጭራሽ አይገባም። ታዛዥ ነኝ አለቃዬ። መቸኮል በጭራሽ አይገባም። ይቅርታ አድርጉልን። አሁን መሄድ ትችላለህ። ወደ ጎተራው እየሄደ ይመስላል። አሁን የምንሸለምበትን ነገር አግኝተናል። አበባዎቹን ረስተናቸው ነበር ማለት ነው። ባለቤቱ ስሟ ማን ነው? አሲናት። የአኽነቱን ቤተሰብ የአሙሳስ ልጅ ናት። መቼ ነው ያገባው? እኛ እንደ እስረኛ ስለማንወጣ ነው እንጂ በጣም ቆይቷል አሉ። አረ እንደውም መነሳ የምትባል ህፃን ተወልዶለታል። ሚስኪን ዙሌይካ። ይህንን ወሬ ብሰማ ምን ትን ይሁን? አይ ይህንንማ ማወቅ የለባትም። ማንም እንዳይነግራት። ዙሌይካ ካወቀች ራሷን ታጠፋለች። ዩዘርሲፍ ግን ምን እየሰራ ነው? ምን ችግር አለው? ማግባት አልነበረበትም? አዎ። እመቤቴስ ምን ትሆናለች አይልም? እመቤት ዙሌይካ አሁንም እንደምትወደው በምን ያውቃል? ደግሞ ያንን ሁሉ መከራ አድርሳበት አሁንም ስለሷ መጨነቅ አለበት ያለሽ? ሁለት ወጣቶች ዙሌይካን ለማግኘት እንደሚፈልጓት ነግሮኝ ነበር። ምን እንደሚፈልጉ አልነገሩህም? አስገባቸው። ፊት ለፊቴ ምን እንዳለ እንኳን አይታየኝም። አይኖቼ ማየት ተስኗቸዋል። ለቅሶሽን ማቆም ይኖርብሻል። ራስሽን መጠበቅ ይኖርብሻል። ነገ ከዘራ ይዘሽ ሰዎች ሊያንቀሳቅሱሽ ነው። እመቤቴ ለምን ሐኪም ሲኖሄ ተጠርቶ አያይሽም? መድኃኒቱን እኮ ሊሰጥሽ ይችላል። ሐኪሜማ ሌላ ሰው ነው። መታመሜን አላወቀም እንጂ። ሰላም እመቤት ዙሌይካ። ይህ ክብርና ማጎንበስ የግብጽ ሁለተኛዋ እመቤት በነበርኩበት ጊዜ ነበር የሚገባኝ። አሁን ይህ አያስፈልገኝም። ወደ እኔ ጠጋ በሉ። ምን ነበር? ምን ፈለጋችሁ? ሽልማት እንፈልጋለን። ሽልማት እመቤቴ ዩዘርሲፍ። ለነገሩ ልናስደስተው ነው የመጣ ነው። ሽልማት እመቤቴ። ስለ ዩዘርሲፍ ይዛችሁት የመጣችሁት ወሬ አለ? አዎ እመቤቴ፣ ለነገሮት እንደሞከርኩት ወደ ለእመቤቴ ደስታ እንደምንሰጣት ሁሉ እኛም ልባችንን የሚያረካ ነገር አትሰጠን። ወጣቶቹ እንዳስደሰቷት ሁሉ ለወጣቶቹ ምንም አታደርግም። ትሸልማችኋለች እንጂ እዚሁ ጠብቁኝ። እናንተ አታላዮች እንጂ ችግር የቀመሳችሁ አይመስለኝም። ኑ እስኪ ይኸው ሽልማታችሁ። ቆይ እመቤቴ፣ በመጀመሪያ ምን እንደያዛችሁ ንገሯት። አዎ የተቀበረው ዩዘርሲፍ ወደ ስንዴ መጋዘን ሄዷል። ይህ ይበቃችኋል። ሂዱ፣ አሁን ሂዱ። ወደ ጢባ ጎተራ ሄዷል ነው ያሉት አይደል? እኔም እሄዳለሁ።
አብራችኋት ሂዱ። አይኗ በደንብ አያይም። ብቻዋን አትተዋት። ስልሳ መስፈሪያ ቀጣይ። ሰላም ለግብፅ አስተዳዳሪ። ሰላም ዩዘርሲፍ። የአላህ ሰላም በእናንተ ላይ ይሁን። ሰላም ለግብፅ አስተዳዳሪ። ሰላም ዩዘርሲፍ። አመሰግናለሁ። ቁጭ በሉ፣ ስራችሁን ቀጥሉ። ስልሳ መስፈሪያ ተረኛ። ከየትኛው ጎተራ ነው የጀመራችሁት? ከ7 ዓመታት በፊት መሙላት የጀመርነውን። ልክ አድርጋችኋል። 1 ዓመት ከቆየ መጀመሪያ ይበሰብሳል። ለገበሬዎችስ እንዴ እየሰጣችሁ ነው? በጭራሽ አለቃዬ፣ እነሱ የ1 ዓመት ቀለባቸውን ችለዋል። ለከተማ ሰዎች ብቻ ነው የምንሰጠው። 50 ዲብን፣ 50 መስፈሪያ። እናመሰግናለን። ረጅም ዕድሜ ለጥበበኛው ዩዘርሲፍ። ስምና የመጣህበት? ኢጂሁቲ የጢባ ነዋሪ ነኝ። 4 ልጆችና ባለቤቴም አለች። ኢጂሁቲ የመሃለኛው መንገድ። በ50 ዲብን 50 መስፈሪያ እንሰጥሃለን። ስንዴውን በገዛንህ ዋጋ እንከፍልሃለን። 60 ዲብን መክፈል ይኖርብሃል። የተከበርከው ዩዘርሲፍ፣ በየወሩ እንዲህ ከምናደል የዓመቱን ብናከፋፍል አይሻልም? ሰዎች ለዓመት ማከማቸት ይከብዳቸዋል። ከሌቦችም መከላከል አይችሉም። እመቤቴ ትንሽ አይዞሽ እመቤቴ። ለምን ትቸኩያለሽ? ቀስ እያልሽ አትሄጂም? ዩዘርሲፍን ማየት አትችይም። አንቺን በማስቸኮሌ ይቅርታ። ዩዘርሲፍን በጣም እንደምትወጂው ያውቃለሁ። ለማየት ግን አይኖችሽ በደንብ መከፈት ይኖርባቸዋል። ማየት ይኖርብሻል። አይኖችሽን በሙሉ በለቅሶ አጥፍተሻቸዋል እኮ። አይን የሌለው ሁሉ የማያይ መሰላችሁ? መንገዱን ስለማልመለከት አላይም እንዴ? ልቤ እኮ አሁንም ያያል። ግድ የለም በልቤ ያየዋለሁ። ምን ተፈጠረ ዩዘርሲፍ? የምትፈልገው ነገር ያለ ይመስላል። በህልሜ የመጣች ያስቸገረችኝን ባልቴት ያየሁ መሰለኝ። ምናልባት መመሳሰል ሊሆን ይችላል። ተንቀሳቀስ።
አልመሰለኝም። እንዲህ የተጎሳቆለችና አይኗ የፈሰሰ አሮጊት ማየት አልነበረበትም። እኔ ብቻ ላየው ነበር የመጣሁት። አጥርቼ ማየት አልቻልኩም። ግን ለምን እሱን ለማየት ፈለግሽ? ዩሱፍን በጣም ወደዋለሁ። ጆሮዬ ቅፍለት እየመጣ መሆኑን የሚነግረኝ። አዎ አባባ። ሂድና ቢንያሚን እኔ ጋር እንዲመጣ ንገረው። ሂድ ቶሎ። ራስህን ጠብቅ ልጄ። አቤት አባዬ፣ ፈልገኝ ነበር? ልጄ የቅፍለቱን ኃላፊ ልጠራለኝ ትችላለህ? እችላለሁ አባዬ። ሰላም በአላህ ነብይ ያዕቁብ ላይ ይሁን። የአላህ ሰላም ባንተም ላይ ይሁን። ምን ተፈጠረ? የአላህ ነብይ ዘነጋኝ እንዴ? አይ መሊካ፣ አይኖቼ ትንሽ ስላስቸገሩኝ ነው። እንዳያለቅስ ለማድረግ ሞክሬ ነበር ግን አልቻልኩም። እስኪ ንገረኝ መሊካ፣ ምን አዲስ ነገር አለ? በጣም ብዙ ነው። መስማት የምትፈልገው ወሬ ግን አይመስለኝም። ከየት ነው የተነሳችሁት? ወዴትስ እየሄዳችሁ ነው? የምትሸጠው ምን ይዘሃል? እንደ ሌላ ጊዜው ነው። ከህንድ የተለያዩ ዕጣኖችን ገዛና ሂጃዝና ከነዓንን አቋርጬ ወደ ግብጽ ነው የምዘልቀው። የጠፋኝንስ ለማግኘት ሞክረህ ነበር? ህንድ፣ ሂጃዝና ግብጽ ያልጠየቅኩት የለም። ማንም የሚያውቅ የለም። የጠየቅኩት ሁሉ ምንም እንዳልሰማ ነው የነገረኝ። በግብጽ ውስጥ ታስሮ ስለነበር ወጣት ነግረኸኝ ነበር። በግብጽ ውስጥ ያየው ያ ወጣት እየመሰለኝ ለምን እንደምረበሽ አላውቅም። ግብጽ እንዴት ናት? ህዝቧስ? ድርቅ ገብቶባታል አሉ። ነገር ግን አንድ ብልህ የግብጽ አስተዳዳሪ ከ7 ዓመታት በፊት ስንዴ አከማችቶ ታድጓቸዋል። የግብጽ ሰዎች ዩዘርሲፍ ይሉታል። በጣም ነው የሚወዱት። ዩዘርሲፍ? እንዴት ከልጄ ዩሱፍ ጋር የተመሳሰለ ስም ነው እባክህ? የጠፋው ዩሱፍ የግብጽ አስተዳዳሪ ሆኖ? የዚህን ሽማግሌ አደራ አትርሳ። እኔም ጥሩ እንዲገጥምህ አላህን እለምንልሃለሁ። አትጠራጠር የአላህ ነቢይ፣ በሄድኩበት ሁሉ ከመጠየቅ አልቆጠብም። አላህ በአንተም በቅፍለትህም ላይ ሰላሙን ያስፍን፣ በሰጣችሁ ሲሳይ ላይ በረከቱን ያድርግላችሁ። ሂድ መሊካ፣ እጠብቅሃለሁ። አዲስ ነገር ካለ ንገረኝ። የአላህ ነቢይ ያዕቆብ የጠፋውን በቅርብ እንደሚያገኘው ምኞቴ ነው። አላህ ይጠብቅህ። አላህ ካንተ ጋር ይሁን። ከነዓንንም ቢሆን ይህ ድርቅ ሳይነካት አይቀርም። መጠባበቂያ ጊዜው ያለፈ ቢሆንም የቻላችሁትን ያህል ስንዴ ለማከማቸት ሞክሩ። ሌሎች አማራጮችንም ለመጠቀም ሞክሩ።
የናይል ወንዝ ከቀን ወደ ቀን እየደረቀ ነው። ይህ የተቀደሰ ወንዝ አንድ ቀን ውሃ አይኖረውም ማለት ነው? እመቤቴ ምን ፈለግሽ? ምን ነበር? ይቅርታ አድርጊልን። ቤተ መንግስት ውስጥ የሚቀመስ ምንም የለም። ለተቸገሩ ሰዎች ስንዴ በነፃ እንደሚሰጡ ሰምቻለሁ። አልተቸገርንም? በጭራሽ እመቤቴ። ተቆጣጣሪዎቹ እዚህ ቤት የነበረን ሰው ተቸግሯል ብለው እንዴት ያስባሉ? በዚህ ሁኔታማ ምንም ስንዴ አይሰጡንም። ታዲያ ምን ይሻላል? ወደ ጎተራ ሂዱና የምታገኙበትን መንገድ ፈልጉ። ከተማ ጋር አብሬያት እሄዳለሁ። የምንበላውን ነገር ማግኘት ይኖርብናል። የምናገኝ አይመስለኝም። ካልሽ ግን እንሞክር። ደአሆዬ አብራችሁ ሂድ። እኔ ከመቤቴ ጋር እዚሁ ልቆይ። አዎ፣ ቤተ መንግስቱን ያለ ጠባቂ መተው አያስፈልግም። ከረጢቶቹን ይዘን ወደ ጎተራው እንሂድ። ዩዘርሲፍ በፈጸመው ድርጊት የሰዎችን ልብ እንደገዛ ማመን ይኖርብናል። ደካሞችንና ነዳያንን በመርዳት ዩዘርሲፍ እንደተሳካለት እርግጠኞች ነን። አምነን መቀበልም ይኖርብናል። አዎ፣ እሱ ሙሉ በሙሉ ተልእኮ ተሳክቶለታል። እንደፈለገ መምራት ችሏል። ቤተ መንግስት ቁጭ ብሎ ስርዓቱን እንደፈለገ ያሽከረክረው ጀመር። ስልጣኑ ሁሉ በእጁ በደካሞች ላይ ብቻ ሳይሆን የስርዓቱ ጠባቂዎችንም እንደፈለገ ማድረግ ጀምሯል። አስጨናቂ ጉዳይ ይህ ነው። ያለምንም መሳሪያና ሰራዊት የሰውን ልብ መግዛት ችሏል። ከማንም ጋር ሳይጋጭና ሳያሸንፍ ማርኳል። ከአድነቱን ቤተ መንግስት አስወጥቶ በቤተ አሙን እንዴት እንዳሰረን አስተዋላችሁ? ሌሎቻችንን ከቤተ መንግስት እንዳባረረን እመቤቴን እንዴት ከጥቅም ውጭ እንዳደረጋት ተመልከቱ። ከነዚህ ሁሉ እውነታዎች በላይ ሌላ እውነት ያለ ይመስለኛል። መሸነፋችንን አለማመናችን ለዚህ የዳረገን ይመስለኛል። ዩዘርሲፍ ደካሞችን ወደ አንድ አምላኩ ማስጠጋት ችሏል። ይህ አስነዋሪ ውርደት ዛሬ ቤተ አሙን ገባና አገልጋዮቹን ሁሉ አዋረዳቸው። ከዚህ ውርደት በተጨማሪ ያከማቸነው ስንዴ ሁሉ ጠፋ። የሰበሰብነው ስንዴ ከ2 ዓመት በኋላ እንዳልነበር ሆነ። አሁን ከዓመት በኋላ ህዝቡ ምን ሊበላ ነው? የቤተ አሙን አገልጋዮች የሚያውቁት በጸጋ መኖር ነው። ረሃብን ማሰብ በፍጹም አይቻላቸው። ስንዴ ለመግዛት እንገደዳለን። ታላቁ አሙን ሆይ፣ የታላቆች ታላቅ የሆንከው የአገልጋዮችን ሕይወት አደራ ከዩዘርሲፍ ጋር ለገቡት ጦርነት እጅህን ስጣቸው፣ ደግፋቸው። አሙን እያንዳንዱ መስፈሪያ 1 ዲብን ነው። ሰላሳ ዲብን 30 መስፈሪያ ለነፈርሙን። ሂጂ ተረኛ 1 መስፈሪያ 3 ዲብን። ለሁሉም በ1 ዲብን፣ ለእያንዳንዱ ደግሞ በነፃ እየሰጣችሁ ለአሙን አገልጋዮች 30 ዲብን። የምን ልዩነት ነው? ድርቁንስ እንዴት መከላከል እንችላለን? ይህን ካልተቆጣጠርን ሀብታሞች ድሆችን ይጫኗቸዋል። የቤተ አሙን አገልጋዮችን ከሌሎች ገበሬዎች እኩል ታደርጋለህ። እናንተም ቢሆን እንደ ሌሎች ሰዎች ናችሁ። ስንሸጥላችሁ ከሀብታሞች እኩል በደረጃችሁ ነው። አሙን ሀብታም ከተባለ እናንተ ምን ልትሆኑ ነው?
የተቸገረን መርዳት ሲገባችሁ የምን መጫን ነው? እናንተ ያገኛችሁትም ከአሙን ነው። አዎ እኛ ያገኘነውማ በዩዘርሲፍ በረከት ከጌታው ነው፣ ከአሙን አይደለም። አሙንማ የአገልጋዮቹንም ሆድ መሙላት ተስኖታል። ለማለት የፈለግከው ለ30,000 አገልጋዮች 60,000 ዲብን መክፈል አለባችሁ እያልክ ነው? አንተ በሂሳብ ጎበዝ ነህ እባክህ የተከበርክ ኪቦኒ። ቤተ አሙን ይህንን ሁሉ አይከፍልም። ይህን ያህልማ ለዩዘርሲፍ አናትርም። እንሂድ። ቀጣይ ምን ተፈጠረ? ወደዚህ ለምን አትመጡ? እነዚህን ታውቋቸዋላችሁ? አናውቃቸውም። ስምህ ማን ነበር? እኔ ሆያ የወርዲዴ ልጅ ነኝ። እኔ ቲያሚኒ የቢንዲ ልጅ። ታማ የባትማ ልጅ። ስማችሁ እዚህ ዝርዝር ላይ የለም። አገልጋዮች አሊያም የተዘነጋችሁ ሰዎች ሳትሆኑ አትቀሩም። አዎ እንደዚያው ነው ነገሩ። የኩቲባርና የእመቤት ዙሌይካ ቤተ መንግስት አገልጋዮች ነን። በጣም ይቅርታ አድርጉልን። የእናንተን ቀለብ መቻል ያለበት አሳዳሪያችሁ ነው። ለእናንተ አንሰጥም። አሳዳሪያችንም ከደካሞች ነው። ባይሆንማ አይልከንም ነበር። አሁን ከሰጣችሁን ለሁለተኛ ጊዜ አንመጣም። ይህ የዩዘርሲፍ ሕግ ነው። ሆዳችሁን መሙላት ያልቻለ አሳዳሪ ለምን ነፃ አያወጣችሁም? መስተዳደሩ ነፃ ለሆኑ ሰዎች ብቻ ነው የሚሰጠው። አገልጋዮች በአሳዳሪዎቻቸው ስር ናቸው። ስንዴ ሊሰጣችሁ አሊያም ነፃ ካወጣችሁ በኋላ ስንዴ ልታገኙ ትችላላችሁ። ስንዴ ሊሰጣችሁ ይገባል። ነፃ ካወጣችሁ ደግሞ በነፃ ስንዴ ማግኘት ትችላላችሁ። ነፃ ከወጣን ስንዴ በነፃ ትሰጡናላችሁ? ነፃ መሆናችሁን ማረጋገጫ ካመጣችሁ የአገሪቱ አገልጋይ ትሆናላችሁ። መንግስትም ችግራችሁን ሁሉ መሸፈን ይኖርበታል። አንዴ ኑ እስቲ ወዲህ። ለዛሬ ስንዴ በነፃ እንሰጣችኋለን። ለነገው ግን ነፃ መሆናችሁን የሚገልጽ ማረጋገጫ አምጡ። እናንተንም ዩዘርሲፍንም አላህ ይጠብቃችሁ። ለሶስቱም 10 መስፈሪያ ስጧቸው። ሂዱ። ተረኛ ሰዎች በአሙን ላይ የነበራቸው የእምነት ጥንካሬ ዛሬ የለም። ምነው ባዶ እጃችሁን ተመለሳችሁ? ዩዘርሲፍ የቤተ አሙን አገልጋዮችና ባለጠጋዎች በ3 እጥፍ እንዲገዙ አዟል። እንዲያውም በሰው ፊት ቀለዱብን፣ ሰዎችም ተሳለቁብን። ከዓመት በፊት ስንዴ ከወርቅ የበለጠ ዋጋ ይኖረዋል ተብሎ ቢነገረው ማን ያምን ነበር? ይህ አሳማሚ ሞት ነው። እኔም እሱ ቦታ ብሆን ለጠላቴ ምንም አልሰጥም ነበር። ከዚህም በላይ ባደርገው ደስ ባለኝ ነበር። ሌላ ምን ማድረግ እንችላለን?
የቤተ አሙን አገልጋዮች ዳቦ እየጠበቁ ነው። ይህ ጦርነት ነው። ጦርነት ምልክቶች አንዱ ይህ ጥቃት ነው። የአሁኑ ድል ከዩዘርሲፍ ጋር ነው። እጅ ልንሰጥ ይገባል። እንዴት በዚህ ሰዓት ሽንፈታችንን እንቀበላለን? ዩዘርሲፍ ይህንን ነበር የሚመኘው። የምላስ ጦርነት ካላዋጣን ይቅርታ ብንጠይቅ ይሻላል። ወደ አክነቱን ቤተ መንግሥት ሄደን ስለ ድርቁና ስንዴ ማውራት ይኖርብናል። ስንዴ ለቤተ አሙን በነፃ ወይንም በርካሽ ዋጋ ሊሰጠን እንደሚገባ እንጠይቀዋለን። ወደ አክነቱን ሂዱና ማግኘትና ማናገር እንደምፈልግ ንገሩት። በቃ ይህን ብቻ? በጭራሽ ለባሮች ስንዴ አይሰጡም። ይህንንም የሰጡን አዝነውልን ነው። ነፃ ብትሆኑስ ታዲያ? እንደዚያማ ከሆነ መንግስት እኛን ለመቀለብ ይገደዳል። ምክንያቱም ድሆች መሆናችንን ያስባሉ። ከኔ ጋር ነው፣ ተከተሉኝ። ለአትክልተኛው ነግሬው ልምጣ። ይህ የኩቲባር ማህተም ነበር። እኔም ብሆን መጠቀም እችላለሁ። ነፃ አውጭን መቻልንሽ እመቤቴ። ሁላችንም አንቺን ማገልገል እንፈልጋለን። የጎተራው ኃላፊዎች ያሉትን እኮ ነው የነገርንሽ። እኔ ማንንም ማሰቃየት አልፈልግም። እናንተም ቢሆን ሐዘን ቤት ውስጥ ተኮራምታችሁ ምንም አታደርጉም። ሂዱ፣ በነፃ ተሰናብታችኋል። ያዙ፣ ይህ ነፃነታችሁን ማረጋገጫ ነው። መብታችሁን እንደፈለጋችሁ መጠቀም ትችላላችሁ። አንቺንማ ብቻሽን ትታንሽ እንዴት እንሄዳለን እመቤቴ? እኛ እኮ አገልጋዮችሽ ነን። እንዴት እንተውሻለን? ከዚህ ሌላ ምንም አማራጭ የላችሁም። እዚህ ከቆያችሁ በረሃብ ታልቃላችሁ። ብቻሽን እንዴት መኖር ትችያለሽ? እመቤቴ፣ ይህ ድርቅ የመጣው እኮ ባንቺም ጭምር ነው። አንቺስ ምን አለሽ? ቤተ መንግስት ውስጥ የሚሸጥ ነገር እስካለ ድረስ እየሸጥኩ እኖራለሁ። ብዙ አታስቡ። እኔስ ብሆን ጎተራ ውስጥ ማከማቸት አልነበረብኝም። ሂዱ፣ አዲስ ህይወት እንድትጀምሩ ምኞቴ ነው። በአማልክቱ ስም ይዘንሻል። እዚሁ እንቆይ። ሂዱ፣ ከዚህ ቤተ መንግስት ቅጣት ራሳችሁን ነፃ አውጡ። እመቤቴ፣ እኛ እኮ ባሮችሽ ነን። እንዴት እመቤታችንን ብቻዋን እንተዋለን? ሁሌም እንዳትረሱኝ። ይሄ ይበቃኛል። እመቤቴ፣ ከልጅነታችን ጀምሮ ከአንቺ ጋር ነው ያደግነው። እንዴት ብቻሽን ተውሻለን? አይሆንም። አታባቡኝ። ሂዱ። እመቤቴ፣ ባንቺና በቤተ መንግስቱ ላይ ያጠፋነው ነገር አለ? ያልኳችሁን አሰሙኝም? ሂዱ። ትንሽ አስቢበት እመቤቴ። ለምን ትቸኩያለሽ? በቃ ይበቃል። ሂዱ። አይሆንም። እመቤቴ፣ ብቻሽን አንተውሽም። እንዴት ብቻሽን እንተውሻለን? ይህ ቤት ለእናንተ አይሆንም። ሂዱ። ብቻዬን ነው መሆን የምፈልገው። ያለምንም ጥቅም ተስፋ የለንም። በቃ አትቀበለንም።
እንሂድ። በቃ እንሂድ። ጊዜውን አይተሽዋል? በጣም ሄዷል። ምን ተፈጥሮ ነው አኒክማሁ ባልተለመደ ሁኔታ ሊያገኘኝ የፈለገው? ምናልባት ድርቁ ሽንፈቱን እንዲቀበል አድርጎት ይሆናል። የቤተ አሙን መጋዘን ለ2 ዓመት ባዶ መሆኑ እውነት ነው። ዩዘርሲፍም እዚህ መኖሩ ጥሩ ነገር ያለው ይመስለኛል። ካልሆነ የአኒክማሁን ሴራ መጋፈጥ አንችልም። ዩዘርሲፍን ጥሩልኝ። ዩዘርሲፍ ዩሱፍ ዩሱፍ የት ልግባ? በእነዚህ አይኖቼ እንዴት ልኖር ነው? ዩሱፍ ዩሱፍ ድርቁን ብቻዬን እንዴት እቋቋመዋለሁ? ስሞታዬን ለጌታ አሰማለሁ። ምን ይሆን ጥፋቴ? በዚህ ቤተ መንግስት ውስጥ እኔም በደል ነኝ። የት ልሄድ? ምን ውስጥ ልግባ? ማንን ልጠጋ? መቼው ጊዜም ጨለማ ነው። እንዴት እንዲህ እኖራለሁ? እስከ መቼ ብቸኝነት? ቅጣቱ እስከ መቼ ድረስ? ማጣትን እስከ መቼ እሸከመዋለሁ? አይኖቼ ማየት ተስኗቸዋል። በቃ ብርሃን ላይኖረኝ ነው። ይብቃኝ፣ በቃ ይብቃኝ። ለነገሩ አንተ ምን ታውቃለህ? እኔስ በምን ሁኔታ ላይ እንዳለው በምን ታውቃለህ? ብታውቅማ ኖሮ እንዲህ አትጨክንብኝም ነበር። ማን ሊነግርህ ይችላል? እንዴት ታውቃለህ? አንተማ ይሄኔ ሱሌይካ ተመችቷት በጥጋብ እየኖረች ነው ብለህ ታስብ ይሆናል። በድሎት ተመችቷታል ብለህ ታስብ ይሆናል።
መጀመሪያስ ለምን ስለ አንድ ሰው ታስባለህ? እየቀጣ የነበረን ሰው ምን አሳሰበ? ባለመቅጣት ማመስገን ይኖርብኛል። ምን አይነት ጊዜ ነው? ያንን ሁሉ መከራ ካደረስኩብህ በኋላ ካንተ እንዴት መልካምን እጠብቃለሁ? በሕይወቴ ሁሉ ሰላም እንዲገጥምህ እመኛለሁ። ስኬት ካንተ ጋር እንዲሆን እለምንልሃለሁ። ከጠላቶችህ እጅ ጠብቀህ እስከ ዛሬ ድረስ አንተን በመጠበቅ ራሴን ቀጥቼዋለሁ። አሁንም እጠብቅሃለሁ። ዩሱፍ እዚህ ለምን ትተኛለህ? ሳላስበው ወስዶኝ ነው። ያቺን ችግር ላይ ያለች ባልቴት በድጋሚ አየኋት። ታዲያ አይተሃት አታውቅም? በሚገባ የማውቃት መሰለኝ። በደንብ ላያት ስሞክር ግን መችና የት እንዳገኘኋት ይጠፋኛል። ለምን ፊቷን ለማየት እንደተከለከልኩ አላውቅም። ምናልባት እርዳታ የሚያስፈልጋቸው ባልቴቶች ስም ዝርዝር ላይ ብታያት አንድ ምልክት ታገኛለህ። አሊያም ደግሞ ታውቃት ነበር። እሷን ማየት ቢፈቀድልኝማ ኖሮ ፊቷን ማየት ይችል ነበር። እንዲህ ነገሩ ሚስጥር መደረጉ ሌላ መልእክት ሳይኖረው አይቀርም። አኒክማውና ሌሎች አገልጋዮች አኽነቱን ጋር ስሞታ ለማሰማት የመጡ መሰለኝ። ብቻውን እነሱን ማግኘት ደግሞ አይፈልግም። እኔም በሆን ከነሱ ጋር መገናኘት እፈልጋለሁ። እዛ መገኘትህ የግድ ነው ማለት ነው? አዎ፣ ከጣዖት አምላኪያን ጋር የሚኖረን ትግል ወደ ሌላ ምዕራፍ የተሸጋገረ ይመስለኛል። የቤተ አሙን ኃይል አቅም የተሳነው ይመስለኛል። እዚህ ምን ትሰራላችሁ? ሂዱ ብያችኋል ነበር። እመቤታችንን ለብቻዋ መተው አልቻልንም። ብቻሽን የሚያጋጥምሽ ነገር ቢኖርስ? እኔም ሆንኩ እሷ ብቻሽን መተው አልቻልንም። ድጋሚ ለምን ታስቸግሩኛላችሁ? ተውኝ በቃ። ምንም እርዳታ አልፈልግም። ከዚህ ሂዱልኝ። ረጅም ዕድሜ ለተከበረው ንጉሥ አሚናውቲ። ምን ተፈጠረና አስታወስከን አኒክማሁ? እነሱ ባያስገድዱኝ ኖሮ ይህን ውድ ጊዜህን አልሻማም ነበር። እያዳመጥኩህ ነው። አስገደዱኝ ነው ያልከኝ?
ቅሬታዬን ለማሰማት ነው የመጣሁት። ዩዘርሲፍ ላይ ስሞታለኝ። ለቤተ አሙን ለሚሰጠው ስንዴ ገንዘብ መቀበል ተገቢ ነው? እንዴታ! ስንዴው የተራው ማህበረሰብ ንብረት ነው። አለኝ የሚለው ሀብቱ እኮ ለምን ለናንተ በነጻ ሰጣለሁ? ስንዴማ ለሰዎች መሆኑ ግልጽ ነው። ምንም አያከራክረንም። አሙንም እኮ ቢሆን የሰዎች ሁሉ ነው። አገልጋዮቹም የሰዎችን እምነት ጠባቂዎች ናቸው። የአገልጋዮቹ ጸሎትና እነሱ ላይ የሚዘንበው በረከት ባይኖር ይህን ያህል ስንዴ ማከማቸት ይቻላችሁ ነበር? እኔ ባለኝ መረጃ መሰረት ሰዎች ስንዴ እኛ ዘንድ እንዳያከማቹና ከዩዘርሲፍ ጋር እንዳይተባበሩ ስትከለክሉ ነበር። ተራ አሉባልታ ነው። እውነታውን እኛው በቅርብ እናረጋግጥላችኋለን። እኔም ጠይቃችሁ ግን ስንዴ ለሰዎች መሸጥ ከወሰናችሁ ለምን ለቤተ አሙን ዋጋው በ3 እጥፍ ይሆናል? ገንዘብ በእጃችሁ ስላለና ተዝቆ የማያልቅ ሀብት ስላላችሁ። በወርቅና በብር የታጨቀው ካዝናችሁ ዛሬ እንኳን በትንሹ መከፈት የለበትም? የአማልክት ገንዘብ ለዛሬ እንኳን አያገለግልም? ይቅርታ አድርጉልኝና የቤተ አሙንን ሀብት በቅርቡ ለህብረተሰቡ ለማከፋፈል ወስነናል። ስንዴ እንድትገዙ ያስገደዳችሁ አንድም ሰው አለ እንዴ? በጭራሽ የተከበርክ ዩዘርሲፍ፣ እንዲህ በውድ ስንዴ እንድንገዛ የሚያስገድደን አንድም አካል የለም። ከሰጣችሁን ዋጋ በግማሽ ከሌላ መግዛት እንችላለን። ሐሳብህን እጋራለሁ የተከበርክ አኒክማሁ። ከፈለጋችሁት ቦታ ስንዴ መግዛት ነፃነት አላችሁ። የምትፈልጉትን ያህልም ስንዴ ለማግኘት ሌሎች ሀገራትም መሄድ ትችላላችሁ። የምናደርገው እንቅስቃሴ አገሪቱን ይጎዳል ብላችሁ እንዳታስቡ እመኛለሁ። አመሰግናለሁ። የተከበርክ አለቃዬ፣ ስንዴውን ከሌላ ቦታ ማግኘታቸው ለሀገር አደጋ ነው። እነሱን እንዴት ማሸነፍ ይቻላል? አታስቡ። የእነዚህን ሰዎች ሐሳብ ጌታዬ ገልጦልኛል። ስንዴውን ከኛ ለመግዛት የሚገደዱበት ጊዜ ይመጣል። የተከበረው ዩዘርሲፍ የሚለኝን ማረጋገጫ ካገኘው የቤተ አሙን ጉዳይ ሁሉ አከተመለት ማለት ነው። ጉዳዩ ሁሉ በመጨረሻ ሰዓት እውን እንደሚሆን እርግጠኛ ነኝ። ጭንቀታችሁ እንዲወገድና እንድትረጋጉ ይሁን። በሚያሳዝን ሁኔታ ጎረቤት ሀገሮች ሁሉ በዚህ ድርቅ ተመተዋል። እነዚህ አገልጋዮች ከሌላም ቦታ ቢሆን በፍጹም ስንዴ አያገኙ። እርግጠኛ ነህ ግን? ይህን አላወቅኩም ነበር። ይህማ በጣም ጥሩ ነገር ነው። ለአገልጋዮቹ ውድቀት ከሆነ ልክ ነህ። ለሀገሪቱ ነዋሪዎች ግን በፍጹም ጥሩ ሊሆን አይችልም። እኛ ስለ ድርቁ ተዘጋጅተናል። ሌሎቹ ግን ምንም መረጃ ስላልነበራቸው ነገሮች ሁሉ ይበረቱባቸዋል። የከነዓንን ነዋሪዎች ምን ያገኛቸው ይሆን? ምንስ ማድረግ ይችላል? ይሁዳ ተመልከት፣ ይህ ከ10 ዘለላ የተገኘ ስንዴ ነው። ይህን ማጨድማ ምንም አይፈይድም። ቢንያሚን፣ ስንዴው እንዲህ መበላሸቱን ለአባታችን ንገረው። ከነ ዘለላው እንተወው ወይ ብለህ ጠይቀው። እዚሁ ጠብቁኝ፣ እኔ ጠይቄ ልምጣ። እኛ በኢብራሂም ቀጥተኛ ጎዳና ላይ ነን። መመሪያችንም የአባታችን የኢብራሂም መጽሐፍ ነው።
ነብይ ኢብራሂም ማን ነው አያቴ? የአባቴ አባት ነበር። ድሮ የነበረ የአላህ መልእክተኛ ነው። ወደ ከነዓን ምድር መጀመሪያ የመጣ ሰው ማለት ነው። አያቴ ከኛ በፊት እዚህ ከነዓን ውስጥ ሌላ ሰው ነበር ማለት ነው? እስኪ ንገር፣ ከኛ ውጪ ተወላጅ ነበር እንዴ? አዎ ልጄ፣ ከኛ በፊት ሰዎች ነበሩባት። እዚህ ከመሆናችንም በፊት ነበረች። አያቴ ሰዎች የእስራኤል ልጆች እያሉ ለምን ይጠሩናል? ቀደምት አያቶቻችሁ የእስራኤል ልጆች ይሏችሁ ነበር። ምክንያቱም እናንተ ውድ ልጆቼ የአብራኬ ክፋይ ስለሆናችሁ። ሌላኛው ስሜ እስራኤል ነው። ስለዚህ እናንተም ሆናችሁ አባቶቻችሁ የእስራኤል ልጆች ትባላላችሁ ማለት ነው። ገባችሁ? ሰላም በአላህ ነብይ ላይ ይሁን። ምን ነው በጊዜ መጣህ ልጄ? የመጣሁት በእርሻው ችግር ነው አባዬ። ይሄ የዘንድሮ ምርት ነው። እንጨደው ወይንስ እንተው? ብናጭደው የምናተርፈው ጉልበትን ማባከን ነው። ግና ምን አማራጭ ይኖረናል? የመከራ ጊዜ ከፊታችን እየመጣ ነው። አደራችሁን ያለውን በሙሉ ጨዱት። የቻላችሁትን ያህል ለማከማቸት ሞክሩ። በጭራሽ አንድም አላግባብ አታባክኑ። ይህ ካልሆነ ግን የሚመጣው ድርቅ የብዙዎቻችንን ሕይወት ይነጥቃል። የቻለውን ሁሉ እናደርጋለን። የምናስቀረው ምንም ዘለላ አይኖርም። ድርቁ ባይከሰትም ለእንስሳቶቻችን ይሆናል። እጨዱ እጨዱ፣ ካላጨዳችሁ አትኖሩም። እሺ አባቴ። ልጆቼ በሚበሉት ሁሉ በረካ ካጡ። እነሆ 30 ዓመታት ተቆጠሩ። ወንድማቸውን እስካላገኙ ድረስ የተነሳው በረከት ምድር ላይ አይወርድም። ወንድማቸውን እስካላገኙ ድረስ ሆዳቸውን የሚሞሉበት ጸጋ ያገኙ። ደህና ልጆቼ፣ ምን ላይ ነበር ያቆምነው? ስንዴ የት ይገኛል ብለህ ነው? መግዛት የምትችለው ዩዘርሲፍ ጋር ብቻ ነው። በጎተራ ውስጥ የተቀመጠ ብዙ ስንዴ ታገኛላችሁ። ይህን አትነግረኝም። እኛ የጠየቅንህ ከጎረቤት ሀገራት እናገኛለን ወይ ነው። የካርቲኒዎችና የሂታኖችን ሁኔታ በደንብ አውቃለሁ። እነዚህንም ሀገራት ድርቅ ወሯቸዋል። የሌሎች ሀገራትን መረጃ ማግኘት አለባችሁ። ከዚህ ድርቅማ ህይወታችንን ማዳን ይኖርብናል። በቃ እንሂድ እባክህ። እንዳትንቀሳቀሱ። ወደ ሀገሪቷ ለምን መጣችሁ? አለቃይ፣ ድርቅ በህዝባችን ላይ እየተጫወተ ነው። የሚበላ ይገኛል ስንባል እርዳታችሁን ፍለጋ ነው መምጣታችን። ሂታውያን ትመስላላችሁ። አዎ፣ አልተሳሳትክም። ጉዳያችሁን ለበላይ እስካሰማ እዚሁ ቆዩ። እስክመለስ በጭራሽ ወደ ውስጥ እንዳይገቡ። እስካሁን ድረስ 400 ሰዎች ወደ ጢባ መጥተዋል። ከድርቁ ለመዳን ባሮቻቸውንና አገልጋዮቻቸውን ነፃ ለማድረግም እየጠየቁ ነው። እነዚህ አገልጋዮች በጣም የተቸገሩ መሆን አለባቸው። በነፃ ልንሰጣቸው ይገባል። ለምንድን ነው በነፃ የምትሰጧቸው? ለምን በስራ እንዲያግዟችሁ አታደርጉም? ለጥበቃ፣ ስንዴ ለማከፋፈልና ለሌሎች ጉዳዮች ሰራተኛ ትፈልጉ የለ? በልፋታቸው መጠን ስንዴ ስጧቸው። ጥሩ ብለሻል ሐሲናት።
ግሩም መላ ዘይደሻል። አንቺን ለኔ በመምረጣቸው ለንጉሥ አኽነቱንና ለመቤት ኒፈርቲቲ ምስጋና ማቅረብ ይኖርብኛል። ረጅም ዕድሜ ለጥበበኛው ዩዘርሲፍ። የአላህ ሰላም ይስፈንብህ። የተከበርክ አለቄ፣ የከተማዋ ምስራቅ በር አዛዥ ነኝ። ሂታውያን የጎረቤት ሀገር ሰዎች ለመግባት እየጠየቁ ነበር። ስንዴ ለመግዛት መተናል ነው ያሉት። ምን ላድርግ? እውነት ሀገራቸው ውስጥ ድርቅ መከሰቱን በደንብ አረጋግጡ። ለሌላ ሀገር ነዋሪዎች የሚሆን ስንዴ የለንም። ድርቁ የተከሰተባቸውን ሀገራት ስም ዝርዝር በደንብ ማወቅ ይኖርባቸዋል። ለአንድ ወር የሚሆን ስንዴ ብቻ ስፈሩላቸው። 10 ስፍር ማለት ነው። ይህን ብቻ ነው ማድረግ የምንችለው። ዋጋውንም ቢሆን በሌላ ጊዜ የነበረውን ተጠቀሙ። ስማቸውንና የመጡበትን ሀገር መዝግቡ። ለሌሎች ለማዳረስ እጥረት እንዳይፈጥር ይረዳናል። አደጋ ከሚያደርሱ ነገሮች ነፃ መሆናቸውን በደንብ ፈትሻችሁ አረጋግጡ። ይህ ድርቅ የተከሰተባቸውን ሀገራትና አካባቢዎች ስም ዝርዝር የያዘ ሰነድ ነው። አንድ ነገር በይመቤቴ ቤተ አሙንን ለማፍረስ በአንድነት አድመዋል። ስንዴ ለመስጠት እንኳ ይኸው ከለከሉን። እኔ ታዲያ ምን ማድረግ እችላለሁ? ይሄው ቤተ መንግስት እንዳልገባ ካገዱኝ ስንት ጊዜ ሆነ። እኔ ስገባ ንግግራቸውን ሁሉ ያቆማሉ። ጭራሹኑ የቤተ አሙን ሰላይ ናት እያሉ ያሙኛል። ለጥቂት ወራት እንኳን ስንዴ የምናገኝበትን ሁኔታ ብታመቻችስ ቢያንስ ለሚመጡት ዓመታት በድርቅ አንጎዳም ነበር። ለ5 ዓመታት ሰማይ ዝናብ እንደማይሰጥ እርግጠኛ ሁን። ስንዴ ዘራለሁ ብለህ አትሞኝ። የዩዘርሲፍ ትንቢት ለምን ሁሌ እውን እንደሚሆን ሊገባኝ አልቻለም። አንቺ ብቻ ነሽ ተስፋችን እመቤቴ። በአኽነቱን ቤተ መንግስት ሰማኸኝ? ልጄ ስሙ አሚናውቲ ነው። ከዚህ ስም ውጭ ሌላ ስም የለው። የማይረባ ተልካሻ ስም ለሱ አይገባም። ተረጋጊ እመቤቴ፣ ተረጋጊ። አሚናውቲብ ማለቴ ነው። በአሚናውቲብ ቤተ መንግስት ውስጥ አማላጃችን አንቺ ብቻ ነሽ እመቤቴ። አሙንን ማገልገል እንዳለብሽም መዘንጋት የለብሽም። እስኪ ለመጨረሻ ጊዜ አህነቱ ይቅርታ እመቤቴ፣ አሚናውቲብን ለማግኘት ሞክሪ። ምናልባት እኮ በአንቺ ምክንያት ስንዴውን እናገኝ ይሆናል። ደህና መሄድ ትችላላችሁ። የአማልክቱ ቁጣ እንዳይወርድብህ የአሙንን እርግማን አትፈራ። የአሙን መቅሰፍት ከወረደብህ አንተም የገነባኸውን ጎተራ አመድ ትሆናላችሁ። ዩዘርሲፍ አንተንም ሆነ እኛን አታሎናል። ተውኝ፣ አትንኩኝ። በአንተም ሆነ በዩዘርሲፍ ላይ ይሄ ቤተ መንግስት ይናድባችሁ። ልቀቀኝ እናንት ሞኞች። ከዚህ በላይ አሙን ትዕግስት የለውም። እመቤቴ በጣም ተቆጥታለች። ከቤተ አሙን የሰማችው መጥፎ ወሬ ሳይኖር አይቀርም። እኔም ይመስለኛል። አገልጋዮቹም መውደቃቸውን ሰምቻለሁ። መቼም ቢሆን ስንዴ እንደማከማችሁ ነግሬያችሁ ነበር። ባንተና በአምላክህ ላይ ያለኝ ጽኑ እምነት የጥርጣሬ ነፋስ ሲገባው የሚመልሰኝ የአምላክህ ችሎታ በግልጽ መታየቱ ነው። ጥርጣሬ ይወገድና እምነቴ ይጸናል። እኔ አምላክህ በሚያሳውቅህ ነገር የተነሳ ጥርጣሬ ሁሉ ተወግዷል። በአላህ ፍቃድ የአሙን ሽንፈት ለሁሉም እየታየ ነው። በዚህ ስንዴ እጥረት የተነሳ አኒክማውም ሆነ አገልጋዮቹ የመጨረሻ የውድቀት ምዕራፋቸው ላይ የደረሱ ይመስለኛል። ብቸኛው ምኞቴ የግብጽ አስተዳደር እምነት በአንድ አምላክ ላይ የተመሰረተ መሆኑን ማወጅ ነው። የጣዖት አምልኮና ብዝሃ እምነትን ከዚች ምድር ላይ ማጥፋት ፈልጋለሁ። ይህ ጊዜ ቅርብ መሆኑን ስገልጽላችሁ በእርግጠኝነት ነው። አሙን ሀብትና ጉልበት እስኪያጣና አቅማቸው እስኪዳከም ድረስ ሰዎች የአሙንን ድክመት አይተው በአምላክነቱ እስኪጠራጠሩ ድረስ ጊዜ እንስጣቸው።
የሰዎችን ጉልበት እየበዘበዙ ሀብታቸውን የሚያካብቱበትና በውሸት የሚነግዱበት ጊዜ ማብቂያው እንዲህ በቀላሉ ይደርስ ይሆን? የአላህ ፍላጎት እውን ሆኗል። አህዳዊ እምነትን ሊያነግስና ብዝሃ እምነትን ሊያፈርስ ቃል ገብቷል። ይህ ቃሉም በቅርብ እውን ይሆናል። ብቸኛው ጭንቀቴ የእመቤታችን ሁኔታ ነው። ዓላማችንን እንዳናሳካና በንግስናችሁ ላይ ለሚነሳ አመጽ መሳሪያ እንዳትሆን እሰጋለሁ። የእናቴ ሁኔታ እንዲህ አስጊ ከሆነ እስር ቤት ልናቆያት እንገደዳለን። ይህም አይሆንም። የተከበርክ ንጉስ፣ እቤቷ እንድትቀመጥና ከጠላቶቻችን ጋር ያላትን ግንኙነት እንድታቋርጥ ካደረግን ይበቃል። በጣም ጥሩ። ሆሪንሆፕ እንዲመጣ ንገሩልኝ። እመቤቴ ካሁን በኋላ የቁም እስረኛ ትሆናለች። ከአገልጋዮቹ ጋር በጭራሽ አትገናኝም። መውጣት ካለባትም እኔን ለማግኘት ብቻ ነው። ማንም ሰው ያለኔ ፍቃድ ወደ ቤተ መንግስቷ አይገባምም አይወጣምም። ከሌላ ቦታ የመጣ ሲራራ ነጋዴ ስንዴ የትም ቦታ እንደሌለ ነግሮናል። የጎረቤት ሀገራት ሁሉ በድርቅ ተመተዋል እያሉ ነው። በመላው ግብጽ ስንዴ ማግኘት ያስቸግራል የተባለ ነው። በግሉ ስንዴ ያከማቸ ሰው ሁሉ በ2 ዓመት ውስጥ ጨርሶታል። ስለዚህ ምንም አማራጭ የለም። በሺህ የሚቆጠረው የአሙን አገልጋይ እያየነው በረሃብ ማለቅ የለበትም። ስንዴ ማግኘት ይኖርብናል። ከመግዛት ውጪ ምርጫ የለም። ነገር ግን የአሙን ቤት ጉልበቱ ሀብቱ እኮ ነው። እንደውም የአሙን ኃይልና ጉልበት አገልጋዩና አማኙ ነው። እንዴት ነው እየተራቡ ዝም የምንለው? ስንዴ መግዣቸው እኮ ከአሙን ሀብት በላይ ነው። ከቤተ አሙን ካዝና መጠቀም ይኖርብናል። ከቤተ አሙን መጋዘን ካዝናውን ይዛችሁ ወደ ጎተራው ሂዱ። ጥበቃዎች አብረዋችሁ ይሂዱና የሚበቃንን ያህል ስንዴ ገዝታችሁ ተመለሱ። ካሁን በኋላ ስለ ስንዴ እንዳታነሱብን። አያችሁ እንዴት ሽንፈታችንን ዩዘርሲፍ እንዳፋጠነው። እኔ ግን አንድ ቀን እድሉን ካገኘው በጭራሽ አልምረው። አማልክቱ በዩዘርሲፍ ላይ መዓት ያውርዱ። የአሙን እርግማን ይውረድበት። ይህ ሀብት የአሙን ጉልበት መሰረቱ ነው። ዩዘርሲፍና ንጉሥ አኽነቱን መቅሰፍት እንደሚወርድባቸው ጥርጣሬ የለኝም።